ሰላም ጤና ይስጥልኝ ተመልካቾቻችን ይህ የኢንቨስተር ካፌ የተሰኘው ሳምንታዊ ፕሮግራማችን ነው። በዛሬው ፕሮግራማችን የኢትዮ አሜሪካን ዶክተርስ ግሩፕ የአመራር አካል የሆኑ ሶስት እንግዶችን ጋብዘንላቸዋል። የመጀመሪያው እንግዳችን የኢትዮ አሜሪካን ዶክተርስ ግሩፕ ፕሬዚደንት የሆኑት ዶክተር ተስፋዬ ፈንታ ናቸው። ሁለተኛው እንግዳችን የኢትዮ አሜሪካን ዶክተርስ ግሩፕ የቦርድ ቼርመን የሆኑት ፕሮፌሰር ግርማ ተፈራ ናቸው። ሶስተኛው እንግዳችን ደግሞ የኢትዮ አሜሪካን ዶክተርስ ግሩፕ ቺፍ ኦፐሬቲንግ ኦፊሰር እና ጀነራል ካውንስል የሆኑት አቶ መላኩ ንጉሴ ናቸው። ከዚህ ውይይታችን ብዙ እንደምትረዱ ሙሉ እምነት አለኝ። ወደ ውይይታችን እንሄዳለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ ዶክተር ተስፋዬ ፈንታ የኢትዮ አሜሪካን ዶክተርስ ግሩፕ ፕሬዚደንት። በዛሬው ዕለት እዚህ የኢትዮጵያ አሜሪካን ዶክተርስ ግሩፕ የሚሰራው ስራ ላይ ለመወያየት ፈቃደኛ ሆነው ከኛ ጋር ስለተገኙ እጅግ በጣም አመሰግናለሁ። ወደ መጀመሪያው ጥያቄ ነው የምገባው። የመጀመሪያው ጥያቄ የኢትዮጵያ አሜሪካን ዶክተርስ ግሩፕ መቼ ተቋቋመ? በማን ተቋቋመ? የት ተቋቋመ? ከዛ ጥያቄ እንነሳና ብዙ እንወያያለን። በቅድሚያ ስለ ኢትዮ አሜሪካን ዶክተርስ ግሩፕ ፕሮጀክት መግለጫ እንድሰጥ ድሉ ስለተሰጠኝ በጣም ላመሰግን ወዳለሁ። የኢትዮ አሜሪካን ዶክተርስ ግሩፕ ፕሮጀክት የተቋቋመው እንደ አውሮፓ አቆጣጠር በ2011 ነው። ይሄንንም ፕሮጀክት መጀመሪያ የመሰረት ነው 12 የሚሆኑ ኢትዮጵያዊ ሐኪሞች እዚህ ሀገር በተለያየ ስፔሻሊቲ የምንሰራ በመገናኘት ሐሳቡ ላይ ከተነጋገርን በኋላ ስብሰባ አድርገን በግንቦት 2011 ፕሮጀክቱን በኮርፖሬሽንስ መልክ መስርተናል። ፕሮጀክቱም የተመሰረተው እዚሁ ኖርዝ ካሮላይና ነው። የፕሮጀክቱ ዋናው ዓላማ ከፍተኛ ሕክምና አገልግሎት የሚሰጥ ሆስፒታል ማቋቋም ሲሆን በዚህም ሆስፒታል ከፍተኛ የሆነ የሕክምና ትምህርት እና የሕክምና ምርምር የሚደረግበት ይሆናል። ይሄም በመሆኑ በውጭ ሀገር ያሉ ኢትዮጵያዊ ሐኪሞች በተለያዩ ስፔሻሊቲ ላይ ተሰማሩት ወደ አገር ተመልሰው ለኢትዮጵያኖች ሐኪሞችም ባለሙያዎችም ያላቸውን ልምድና ያላቸውን ስኪል ለማካፈልና አገር ውስጥ ካሉትም ሐኪሞች ጋር አብሮ ልምድ መመቃየር አብሮ መስራት በአገሪቱ ውስጥ ያለውን የሕክምና አገልግሎት ለማሻሻል ይጠቅማል በሚል ዓላማ ነው። በአሁኑ ጊዜ ከ250 በላይ የሆኑ አባላት አሉ እና በተለያየ ሙያም የተሰማሩና ሃይሊ ስፔሻላይዝ ያደረጉ ሐኪሞች በዚሁ ኢትዮ አሜሪካን ግሩፕ ስር አሉ። የዚህ ፕሮጀክት ዋና ዓላማ ሆስፒታል ብቻ ማቋቋም ሳይሆን አብሮት የሕክምና ማስተማሪያ ማዕከል፣ የሪሰርች ማዕከልና ሌሎችንም ወደፊት ለኢትዮጵያ ውስጥ የሜዲካል ቱሪዝም ሊያስፋፉ የሚችሉትንም ሁኔታዎችን ለመፍጠር ስለሆነ ፕሮጀክቱ በሶስት ደረጃ በሶስት ፌዝ ይሰራል እና በአጠቃላይ የምንሰራው የሆስፒታል ፕሮጀክት ብቻ ሳይሆን የሜዲካል ሲቲ ለመስራትና በተለይም በአሁኑ ጊዜ በተለያዩ ህመም ወደ ውጪ የሚሄዱትን ኢትዮጵያኖችን እዚሁ በአገር ውስጥ የሚታከሙበትን ሁኔታ ለመፍጠር ጭምር ነው። ኢትዮጵያ ውስጥ እንደዚህ አይነት ትልቅ ሜጋ ፕሮጀክት ይዘው ገብተው ለመስራት ምን ጥሩ የሆነ የሚደግፋችሁ ስራችሁን እንድታከናውኑ ምን አይነት ድጋፍ እየተሰጣችሁ ነው? በመንግስትም ደረጃ እንደው ባለው ሁኔታ በአጠቃላይ ስታዩት ምን ይመስላል ድጋፉ? መሬቱን ካገኘን በርግጥ ገና 2 ወሩ ነው። ካርታው በእጃችን የገባው ኤፕሪል 15 ነው። በአሁኑ ሰዓት መሬቱን አጥረን
የጂኦቴክኒካል ቴስት በማድረግ ሶይል ቴስት ነው እሱን አድርገን የዲዛይን ስራውን መቀጠል እንፈልጋለን በርግጥ ይሄ ረጅም ጊዜ ፈጅቷል ግን ይሄንንም ደግሞ በከፍተኛ የመንግስት ድጋፍ መሬቱ ለዚህ ፕሮጀክት ሊሰጥ ይችላል ይሄ ፕሮጀክት የናሽናል ኢንትረስት ፕሮጀክት ነው ይሄ ፕሮጀክት የኛ ብቻ ሳይሆን የህዝብ በሙሉ የሚሳተፍበት ፕሮጀክት ነው ይሄ ፕሮጀክት እኛ አሁን ያለን እቅድ በአስቸኳይ ዲዛይኑን ጨርሰን ስራ መጀመር ነው እና በቅርብ ጊዜ ኮንስትራክሽኑን ለመጀመር ቅድመ ዝግጅቶች እየተደረጉ ነው ከዛ በኋላ በየደረጃው ደግሞ ብዙ የሚያስፈልጉ ነገሮች አሉ በተለይ ከውጪ ዲዩቲ ፍሪ እቃዎች እንዲገቡ ከመንግስት ከዚህ በፊትም ጥያቄ ያቀርበናል ይሄም በየደረጃው እንግዲህ ጥያቄውን እንቀጥል ነው ተጨማሪም ለዚህ ፕሮጀክት የባንክ ብድርም እንጠይቃለን የታክስ ሆሊዴም ከመንግስት ጠይቀናል ምክንያቱም ይሄ ፕሮጀክት ከተሰራ በኋላ ሰርቪስ የሚሰጥ ስለሆነ አትራፊ ላይሆን ይችላል ወዲያው ነው ይሄን በመሆኑ ይሄንን ፕሮጀክት ተቋቁሞ ስራውን እንዲቀጥል ከመንግስት የታክስ ሆሊዴም እንጠይቃለን በዚህ ፕሮጀክት ውስጥ የሚሳተፉ ብዙ ስፔሻሊቲ ያላቸው ከፍተኛ ስልጠና ያላቸው ሐኪሞች ወደ ሀገር ውስጥ እንዲመለሱ እንፈልጋለን የመንግስት ድጋፍ ብቻ ሳይሆን የህዝብም ድጋፍ ያስፈልገናል ይሄ አንድ ላይ ተባብረን በአሁኑ ጊዜ በአገራችን ላይ ያለውን የህክምና አገልግሎት ለማጠናከር ነው እና ስለዚህ ብዙ ድጋፍ ወደፊትም እንጠይቃለን ይሄንን ፕሮጀክት በአንድ ላይ ተጋግዘን እንሰራለን ብለን ነው እኛ የተነሳነው ይሄንን ቃለ መጠይቅ ለመስጠት ፍቃደኛ ሆነው ስለተገኙልን እጅግ በጣም እናመሰግናለን በጣም አመሰግናለሁ እግዚአብሔር ይስጥልኝ ሰላም ጤና ይስጥልኝ ፕሮፌሰር ግርማ ተፈራ የኢትዮ አሜሪካን ዶክተርስ ግሩፕ ቦርድ ቼርመን ጥሪያችንን አክብረው እዚህ ኢንቨስተርስ ካፌ ላይ ይሄንን ቃለ መጠይቅ እንድናደርግለው ፍቃደኛ ሆነው ስለተገኙ እጅግ በጣም እናመሰግናለን የመጀመሪያው ጥያቄ ጋር ይሄድና የኢትዮ አሜሪካን ዶክተርስ ሆስፒታል ምን አይነት የህክምና ዘርፎች ላይ ነው ለመሰማራት ያተኮረው እና ምን አይነትስ የህብረተሰብ ክፍል ላይ ታርጌት ካስተመር የምትሉት ምን አይነት የህብረተሰብ ክፍል ላይ ለማተኮርስ ነው አስባችሁ እየተንቀሳቀሳችሁ ያላችሁት በመጀመሪያ በዚህ ኢንተርቪው እድል ሰጣችሁን ስለምንሰራው ሆስፒታል እና አንዳንድ ወደፊት ስላለን ራይ እንድንናገር እድል ስለሰጣችሁን በጣም አመሰግናለሁ ይሄ ሆስፒታል ልንሰራ የምናስበው እንደሚታወቀው ያው ለሁላችንም እንደ ህልም የምናየውና ለወደፊት ለሀገሪቱ ህክምና አገልግሎቱ ላይ ተጨማሪ ቫልዩ ወይንም ጥቅም ሊያመጣ የሚችል መስሎ ስለታየንና ለሀገራችን ለመስጠትና ለመመለስ ከምንፈልገው ፍላጎት አቅጣጫ ተነሳስተን የጀመርነው ነው ይሄ የኢትዮ አሜሪካን ዶክተርስ ግሩፕ በአሁኑ ወቅት የተዋቀረው በአብዛኛው በአሜሪካን ሀገር ባሉ ሐኪሞች ቢሆንም ከሌሎችም ሀገሮች አሉ በአጠቃላይ ወደ 38 የሚሆኑ የተለያዩ የህክምና ዘርፍ ላይ የተማሩ ሐኪሞች አሉት እንግዲህ እኛ ሀገር እንደምንታውቀው የውስጥ ደዌ የቀዶ ጥገና የህፃናት ሐኪም እንደዛ ነው የምንለው ግን ደግሞ በዚህ ሀገር በጣም የተለያዩ አሉ ራሱ የኩላሊት በሽታን አስመልክቶ እንኳን የተለያዩ የህክምና ዘርፎች አሉ በኩላሊት በሽታ አለ ስለዚህ በአጠቃላይ ሰፋ ባለ አንዳንድ 38 የሚሆኑ የህክምና ዘርፎች ላይ ያተኮረ ነው ልንረዳና ልንጠቅም የምንፈልገው ምንም እንኳን መላ ህብረተሰቡን ቢሆንም በአብዛኛው አሁን እያተኮርን ያለነው በተለይ አገሩን ትቶ በውጭ ሀገር ሄዶ ህክምና ፍለጋ የሚንከራተተውና የሚገላታውን በሌላ በኩል ደግሞ አቅም አንሶት እዛ ደግሞ ለመሄድም ያልቻለው
አንዳንድ ጊዜ እንደዚህ አይነቱ የሕክምና አገልግሎት አገር ውስጥ ቢሆን አቅም ኖሮት መታከም የሚችልበት ሁኔታ ስለሚፈጠር እዛ ላይ ያተኮረ ይሆናል። ከዛ በተረፈ እውነቱን ለመናገር ኢትዮጵያ ውስጥ ካሉ የሕክምና ተቋማት ጋር አብሮ ሆኖ ያለውን የሕክምና አሰጣጥ ትንሽ ቫልዩ ለመጨመር ታስቦ የተጀመረ ነገር ነው። በጣም ጥሩ። በአሁኑ ሰዓት አሁን እንደተጠቀሱት ከኢትዮጵያ ውስጥ ብዙ ከፍተኛ ሕክምና የሚፈልጉ ሰዎች ወደ ተለያዩ ሀገሮች ይሄዳሉ። ከዛ ውስጥ እንግዲህ ተጠቃሽ የሆኑት ህንድ አለች፣ ታይላንድ፣ ደቡብ አፍሪካ የመሳሰሉት ተጠቃሽ ናቸውና ይህ የሜዲካል ቱሪዝም የምንለው በገንዘብ ሲተመን ምን ይመስላል እና ያንን ደግሞ እዚሁ አገር ውስጥ ለማስቀረት ነው እና ሀሳባችሁ እሱን ለማድረግ ደግሞ በማርኬቲንግም እነዚህ ክላይንቶቻችሁ ጋር ለመድረስ ወደፊት ምን አይነት እቅድ አላችሁ? ይህንን እንግዲህ ጥናት ባደረግን ጊዜ ያገኘነው ቁጥር ወደ 80 ሚሊዮን የአሜሪካን ብር የሚያክል በሜዲካል ቱሪዝም ወደ ውጪ እንደሚወጣ ሰምተናል። ይሄ ቁጥር ግን እኔ እንደማስበው ከሆነ በጣም ዝቅ ያለ ቁጥር ይመስለኛል። ምክንያቱም እነዚህ ቢዝነስ ቢዝነስ ፕላኑ በሚሰራበት ጊዜ እንደምታውቁት ዴታና ኢንፎርሜሽን ሁልጊዜ በደንብ ስለማይጠበቅና ስለማይገኝ ኢንፎርሜሽኑ ያነሰ ነው የሚመስለኝ። ይሄ እንግዲህ የምናውቀው ኦፊሻሊ የምናውቀው ነው። ከዛ በተረፈ ሰዎች በተለያየ ምክንያት ዘመን ሊጠይቁ ሲሄዱ የሚታከሙ አሉ። በተለያየ መልኩ ኦፊሻል ባልሆነ መልክ በቦርድ ባልተመራ መልክ ሄደው የሚታከሙ አሉ። ስለዚህ ትንሹ ቁጥር የምናውቀው 80 ሚሊዮን ነው። ነገር ግን አፍሪካ በአጠቃላይ በሜዲካል ቱሪዝም ችግር ውስጥ ያለች ኮንቲኔንት ናት እንደምታውቁው እና አንድ ኤስቲሜት ለምሳሌ ከናይጄሪያ በዛው አቅጣጫ በአዲስ አበባ በኩል በኢትዮጵያ ኤርላይንስ ስለሚሄዱ ወደ እዚሁ ሀገሮች ህንድና ታይላንድ እንሶንስፎ የሚሄዱ እስከ $1 ቢሊዮን የሚፈጃል። ስለዚህ ገበያው እውነቱን ለመናገር በጣም ሰፊ ነው። ከገንዘቡ ይበልጥ የሰው ጉስቁልና ነው የሚያሳዝነው እና ስለዚህ ተመኑ ወደ 80 ሚሊዮን ነው እኛ የምናውቀው፣ ግን ከዛ በላይ ይመስለናል። ኦኬ። በሆስፒታል ውስጥ ምን አይነት የዘመናዊ ሕክምና ቴክኖሎጂዎችንና አሰራሮችን ለማምጣት እያሰባችሁ ነው? ቅድም እንደጠቀሱልኝ ብዙ አይነት ስፔሻሊቲ ያላቸው ዶክተሮች አሉ፣ እነሱን ለመሳብም ጭምር ነው። ግን በእቅድ ደረጃ ያለው ምን ያህል የአሰራር ዘዴና ቴክኖሎጂዎችን ወደ ሆስፒታሉ ለማምጣት እያሰባችሁ ነው? ያንን ደግሞ የቴክኖሎጂ ወደ ሌሎችም ደግሞ በአገሪቱ ውስጥ ወዳሉ ሆስፒታሎች ለማሸጋገርስ ምን አይነት እቅድ አላችሁ? እንግዲህ ያው ከመጀመሪያም ስንነሳ ይሄ ሆስፒታል የሚሰራ ሆስፒታል በዓለም ደረጃ ጆይንት ኮሚሽን ኢንተርናሽናል የሚባል ኦርጋናይዜሽን አለ። ይሄ ኦርጋናይዜሽን ምንድነው የሚያደርገው? የሆስፒታሎችን የሕክምና አሰጣጥ ጥራትና ጥልቀት አይቶ ይሄ ጥራትና ጥልቀት በእውነት ያለው የሚሰጠው ጥራታዊነቱ ከሌሎች ሀገሮች ከታዳጊ ሀገሮች ውስጥ ካለው ሰርቪስ ጋር ይመጣጠናል አይመጣጠንም በሚል መልኩ ነው የሚለካው። ስለዚህ የኛ ዓላማ ወደዛ ለመድረስ ነው። ያንን ለመድረስ ስለሆነ የምናመጣውና ልናመጣ የምንፈልገው ጥልቀትና ጥራቱን አስመልክቶ ከሕክምናው አኳያ በሌላ ሀገር አሜሪካን ይሁን ታይላንድ ይሁን እንግሊዝም ሀገር ይሁን የሚሰጠውን አይነት የሕክምና ጥራት ለማምጣት ስለሆነ አብሮት ደግሞ የሚመጡት ሶፊስቲኬትድ የሆኑ በጣም የተራቀቁ መሳሪያዎችና መሳሪያው ደግሞ ብቻ አይበቃም፣ የሐኪሙም ያስፈልጋል። ያንን መሳሪያ የሚጠቀም ቴክኒሻን ያስፈልጋል። ነርሶቹም ቢሆኑ አንዳንድ የተለያየና ከፍ ያለ ደረጃ ትምህርታዊ እንትን ያስፈልጋቸዋል። ስለዚህ ያንን ሁሉ ያዋቀረ ነገር ነው እንግዲህ ለመፍጠር የምንሞክረው። ይሄንን ስንል ሆስፒታሉ ሲከፈት የመጀመሪያ ቀን ላይ የሁሉ ሰርቪስ ተጠናክሮ እዛ ይደርሳል ማለት አይደለም። ግን በጥቂት ዓመታት ውስጥ የምንፈጥረው ሆስፒታል የዛን ኢንተርናሽናል
ደረጃ የሚደርስ እንደሚሆንና አብሮት ደግሞ ተያይዞ አሁን ቅድም የጠቀሻቸው የዳያግኖስቲክም ይሁን የሕክምና መሳሪያዎች ጥራትና ዕውቀት ያላቸው ሰዎች አብረው መጥተው ስራውን እንግዲህ የሚሰሩበትን ኢንቫይሮንመንት ለመፍጠር ነው ፕላኑ። ሆስፒታሉ የሕክምና አገልግሎት ከመስጠት በተጨማሪ ደግሞ የስልጠና አገልግሎትም ለመስጠት በእቅድ ላይ ነው ያለው። ምን አይነት ስልጠና በምን አይነት ደረጃስ ለመስጠት አቅዳችኋል? እንግዲህ እኛ የምናስበው ይሄ ነገር አገራችን ገብተን በምንሰራበት ጊዜ ለኢትዮጵያ ውስጥ ያሉትን የትምህርት ተቋማትን አብሮ ከነሱ ጋር ሰርቶ ተጨማሪ ከፍ ያለ የሕክምና በሰብ ስፔሻልቲ ወይም በስፔሻልቲ ደረጃ ትምህርታዊ ነገሮችና በዛ ባለ መልኩ ደግሞ ባለሙያተኞች እንዲፈጠሩና ሰርቪሶች እንዲበዙ ነው የምንፈልገው። ስለዚህ እነዚህ ልናመጣና ልንጀምር የምንፈልጋቸው ፕሮግራሞች ከትምህርታዊ ፕሮግራሞች ጋር ማገናኘቱ በጣም ሁላችንም የምንፈልገው ነገር ነው። ከጤና ጥበቃም በኩል ይሄንን ነገር እንድናደርግ ይፈልጋሉ። ስለዚህ ኦልሬዲ ከትምህርት ተቋማትም ከባለስልጣኖችም አኳያ በዚህ መንፈስ ላይ ተስማምተናል። በተለይ እንደዚህ ሰብሰብ ብለው በቁጥር በዛ ብለው እንደዚህ ትልቅ ፕሮጀክት ላይ ዕውቀታቸውንም ገንዘባቸውንም ኢንቨስት ለማድረግ ለሚያስቡ ሌሎች ኢትዮጵያኖች ምን መልእክት ያስተላልፉላቸዋል? እንደው ከዚህ የሚገኘው በኢትዮጵያዊነቱ የሚያገኙት ደስታ አለ እዛ ሄደው እንትን የሚሉት የሚያገኙት ከዛ በተጨማሪ ደግሞ እንደዚህ ሰብሰብ ብሎ መስራቱና በእውቀትም በችሎታም በገንዘብም አንዴ ጠርቀም ብሎ በደንብ ተደራጅቶ መሄዱ ምን ያህል ወሳኝነት አለው ይላሉ? መቼም በተቻለን መጠን ሌሎች ባለሙያተኞችን አልፎ እንደዚሁ ኢንፎርሜሽን ፈልገው ያናገሩናል። ኢንጂነሮችም ያናገሩናል፣ ፋርማሲስቶችም ያናገሩናል። ስለዚህ አሁን እኛ የጀመርነው መንገድ እውነት ሰውን አሰባስቦ አንድ ዓላማ ላይ አምጥቶ በዛ በዓላማ ላይ እየሰራን ስለሆነ ያለንን የልምድ እንዴት እዚህ እንደደረስን እያካፈልን ነው። ከዛ በተረፈ ያው ሁላችንም በየተለያየ ምክንያቱ በተለያየ ሀገር ተሰደን እንኖራለን እና የስደቱ ምክንያቶች የተለያዩ ቢሆንም ተብሎ መጨረሻ ላይ ሁላችንም የራሳችንን ሙያ በተቻለ መጠን ጥልቀት ባለው መልኩ ተምረን የራሳችንን ሰክሰስ አስተካክለን አንድ ቦታ ለመድረስ ልጆቻችንን ለማሳደግ እንደዚህ የመሳሰለ ዓላማ ይዘን ነው የምንሰራው ሁላችንም። ግን አሁን ባለንበት ብዙዎቻችን በተለይ አንድ ከ10 15 20 ዓመት በላይ ውጭ ሀገር ያለን ባለሙያዎች እውነቱን ለመናገር ብዙዎቻችን ራሳችንን ችለናል፣ ቤተሰቦቻችንን ችለናል፣ ልጆቻችንን ያስተማርን ነው እና ከራሳችን ሰክሰስ ደግሞ አለፍ ብለን ለወገኖቻችን፣ ለእህቶቻችን፣ ለወንድሞቻችን፣ ለእናቶቻችን ብለን ማሰብ የምንጀምርበት ፌዝ ውስጥ መግባት አለብን እና ለብዙዎቻችን አሁን እዛ ውስጥ ነው ያለነው እኛ። ለዚህም ይመስለኛል ዓላማችን ያገናኘንና ይሄን ያህል ወደ 250 የሚጠጉ ሐኪሞችን አንድ ላይ ልናመጣ የቻልነው። ስለዚህ ሰዎች በተለይ ውጭ ሀገር ያሉ ሰክሰስፉል የሆኑ ባለሙያተኞች የሚቀጥለውን ነገር ማሰብ አለባቸው። ከራሳቸው ውጪ ምንድነው ማድረግ የምችለው ለህብረተሰቤ፣ ለወገኔ፣ ለእናቴ፣ ለአባቴ፣ ለእህቶቼ ብሎ ማሰብ መጀመር ያለበት ጊዜ ይመስለኛልና በእኛ በኩል የሰራነውን ስራ እንዴት እንደሰራን እንዴት እዚህ እንደደረስን ከኢትዮ አሜሪካን ዶክተርስ ግሩፕ በኩል ሼር ማድረግ እንችላለን። ስለዚህ አይ ሪሊ ዌልካም እንደዛ አይነት ኢንፎርሜሽን የሚፈልጉ ሙያተኞች ካሉ ኤኒ ታይም ከነሱ ጋር ተቀምጠን ልንናገርና ልናካፍል እንችላለን። ፕሮፌሰር ግርማ ይሄንን ቃለ መጠይቅ ለመስጠት ፈቃደኛ ሆነው ስለተገኙልን እጅግ በጣም እናመሰግናለን። እድሉን ስለሰጣችሁንም እኛም በጣም እናመሰግናለን።
ሰላም ጤና ይስጥልኝ አቶ መላኩ የኢትዮ አሜሪካን ዶክተርስ ግሩፕ ቺፍ ኦፕሬቲንግ ኦፊሰር እንዲሁም ደግሞ ጀነራል ካውንስል ጥሪያችን አክብረህ እዚህ ስቱዲዮአችን ድረስ ተገኝተህ ይህን ቃለ መጠይቅ እንድናደርግልን ፈቃደኛ ሆነ ስለተገኘ እጅግ በጣም አመሰግናለሁ። ወደ መጀመሪያ ጥያቄ ሊድና ወደ 250 ያህል ዶክተሮችን ኢትዮጵያውያኖች ዶክተሮችን አሰባስባችሁ ነው ይሄንን የኢትዮ አሜሪካን ዶክተርስ ግሩፕ ያቋቋማችሁት። ይሄ በጣም ትልቅ ቁጥር ነው። ይህን ያህል ዶክተሮች ለማሰባሰብ የነበረው ፕሮሰስ ምን ይመስላል? ከዛ በተጨማሪ ደግሞ የብዙዎች አንድ ላይ እንደዚህ ተሰባስቦ መስራት ምን አይነት ጥቅም አለው? ከፋይናንሱ ከእውቀቱ እንዲሁም ደግሞ ነገሮችን ከመፈጸም ችሎታ ስታዩ ምን አይነት ጥቅም አለው ብለህ ትላለህ? ቅድም ዶክተር ተስፋዬ እንዳለው መጀመሪያ ይሄ የተመሰረተው በ12 ዶክተሮች ነው እና በፈረንጅ አቆጣጠር 2011 ላይ ነበረ። አሁን እንዳልሽው ከ250 በላይ ዶክተሮች አሰባስበናል። ወደ 150 እያለን ሰርቬይ አድርገን ነበር እነዚህን ዶክተሮች ማለት እና ምን አገኘን? የሰርቬይ ሪዛልቱ ወደ 63% አዲስ አበባ ኢትዮጵያ ተምረው ከዛ በኋላ ለአዲሽናል ትሬኒንግ ነው ወደ ውጭ የሄዱት። ከዛም ወደ 13% ማለት 13% ውጭ ሀገር ተምረው ተመልሰው ኢትዮጵያ አገልግለው እንደገና ለአዲሽናል ትሬኒንግ ነው ወደ ውጭ የወጡት። ማለት እንግዲህ ይሄ 75% ኢትዮጵያ ሰርተዋል፣ እርስ በርስም ይታወቃሉ እና የኢትዮጵያ የሕክምና አስፈላጊም በደንብ ይገባቸዋል ማለት ነው። እነሱ እርስ በራስ ሪክሩት ለመደራረግ በጣም ቀላል ነበረ። የቀረው 25% እዚህ ሀገር ተምረው ሜዲካል ስኩላቸውንም ትሬኒንጋቸውም እዚህ ሀገር የጨረሱ ናቸው እና እነሱም በራሳቸው ብዙዎቹ የነሱ ወጣቶች ናቸው። እነሱም በራሳቸው ሪክሩት ተደራርገው ነው እዚህ የደረሱት። ገና ብዙ ሪክሩት ማድረግ እንችላለን። ከዚህም በላይ ውጭ ሀገርም ያው ካናዳም ዩሮፕም ሌላም አገሮች ኢትዮጵያኖች ትውልዶች አሉ፣ ዶክተሮች አሉ። አሁንም ሪክሩት አድርገናል። ወደፊትም እነሱንም ሪክሩት ለማድረግ ሀሳባለን። በኮርፖሬሽን መልክ ነው የተቋቋመው። ስለዚህ ሼር ነው የምትሸጡት። እስካሁን ድረስ ምን ያህል ጊዜ ሼር ሸጣችኋል? እንዴትስ ነው የገንዘቡ አሰባሰብ? በአሁኑ ሰዓትስ እዚህ ላይ መሳተፍ ለሚፈልጉ ይሄ ነገር ክፍት ነው ወይ? በአሜሪካና በሌላው ዓለም ብቻ ላሉት ሳይሆን ደግሞ ኢትዮጵያ ውስጥም ላሉት ዶክተሮች የዚህ አካል መሆን ይችላሉ ወይ? ከዛ በተጨማሪ ደግሞ ከዶክተሮችስ ውጪ ሌላ ፕሮፌሽናልስ በተለይ በሕክምናው ላይ ያሉት እዚህ ስራ ላይ ለመሳተፍ ይችላሉ ወይ? ቅድም እንዳልሽው ዋናው ይሄ 250 ዶክተሮች ስላለን ብዙ አይነት ለኛ ቤኔፊት አግኝተንበታል። ያው አንደኛው የፋይናንስ ጉዳይ ነው፣ የሁለተኛው የእውቀቱ ጉዳይ ነው እንዳልሽው። ሶስተኛም ደግሞ ሌላ የኢንተርናሽናል ድርጅቶች እንደ ጀነራል ኤሌክትሪክ አይነት እንደ ሜትሮኒክ አይነቶች 250 ዶክተሮች አሰባስበን እንደዚህ አይነት በጣም የረቀቀ አይነት ስፔሻልቲ ያላቸው አንድ ላይ ሆነን ሆስፒታል እንሰራለን ስላሉ የነሱም ኢንትረስት በጣም ጎላ ብሎ ነው እስካሁን ድረስ ያየ ነው። እነዚህ በፋይናንስ በኩል እስካሁን ድረስ 2 ዙሪያ አድርገናል። የአሜሪካን ሀገር ገንዘብ እንደዚህ ለመሰብሰብ በኢንቨስትመንት ማለት በጣም ሃይሊ ሬጉሌትድ ነው። በጣም የህጉ በጣም ጠበቅ ያለ ነው እና ሁሉም ዙሪያው ማለት እንግዲህ አሁን 2 ዙሪያ አድርገናል ወር 2 ራውንድ። አንደኛው ራውንድ ለ1 አመት ብቻ ነው የሚከፈተው። እሱን ኦሬዲ 2 አጠናቀን ወደ $10 ሚሊዮን ኦሬዲ እዛ አካባቢ ሰብስበናል። አሁን 3ኛ ራውንድ እንደገና እንከፍታለን። እስካሁን ድረስ ዶክተሮቹን ብቻ ነበር ያሰባሰብነው። አሁን ግን 3ኛው ራውንድ ላይ ዶክተሮቹን ብቻ ሳይሆን የአላይድ ሄልት ፕሮፌሽናልስ ማለት ነርሶች፣ ፋርማሲስቶች፣ ባዮሜዲካል ኢንጂነርስ
አይቲ ፕሮፌሽናልስ ያው ህክምና ላይ ያሉ ማለት ነው እንደዚህም ሱፐርቫይዘርስ ኤንድ ማኔጀርስ እንደዚህ ህክምና ላይ ያሉት እነሱን ለማሰባሰብ አሁን ፕላን አውጥተናል ለምንድን ነው ይሄንን የምናደርገው መጀመሪያ የህክምና ሰራተኞቹን ለማጠናከር ነው አንዴ እሱን ካጠናከርን በኋላ ቅድም ፕሮፌሰር ግርማ እንዳለው ይሄ ጆይንት ኮሚሽን ኢንተርናሽናል ሆስፒታል ስለሆነ እንደዚህ አይነት ስራና ኤክስፒሪየንስ ያላቸው ሰዎች በጣም ያስፈልጉናል በማለት ነው አሁን ወደፊት እንግዲህ እንዳልሽው ኦሬዲም ኢትዮጵያም ዶክተሮች አሉን ሜምበሮች እና እነሱም ኦሬዲ የገቡ አሉ ወደፊትም አሁንም ይሄ ራውንድ 3 ላይም ኢትዮጵያኖች ዶክተሮች ኢትዮጵያ ያሉት ዶክተሮች ማለት ነው እና ነርሶችም እዚህ ላይ መሳተፍ ይችላሉ ብለን አሁን እንግዲህ እቅድ ያወጣ ነው ራውንድ 3 ላይ ወደፊትም ደግሞ የቢዝነስ አላማ ወርልድ ያሉ ሰዎችንም እነሱንም ለማቀፍ ሐሳብ ላይ ነው ያለነው ሶ አሁን መጀመሪያ የምናደርገው ሶስተኛ ዙር እናደርጋለን ከዛ በኋላ ደግሞ ኢትዮጵያም ሄደን እዛም ቢዝነስ ፒፕልን ሌሎችንም ዶክተሮቹንም እነሱንም አቅፈን ወደኛ ለማምጣት ሐሳብ ላይ ነን ኦኬ የአሜሪካ ካምፓኒ እዚህ ሀገር የተቋቋመው እና ኢትዮጵያ ሄዳችሁ ሼር ስትሸጡ የአሜሪካ ካምፓኒ ሼር ስትሸጡ ፕሮሰሱ ምን ይመስላል ምን አይነት መሟላት ያለባቸው ሬጉሌሽኖችስ አሉ ወይ ፕሮሰሱ ምን ይመስላል ምን ያህል ቀላል ነው ምን ያህል ከባድ ነው እሱ ላይ እስቲ ትንሽ አስረዳን እሺ እዚህ ሀገር ቅድም እንዳልኩት የአሜሪካን ህጎቹ ኢንቨስትመንት ለመሰብሰብ በጣም ጠበቅ ያለ ነው audited financial statement ለምሳሌ ከሰርቲፋይድ ፐብሊክ አካውንታንት ያስፈልጋል አንዳንድ ዶክመንቶች በዩናይትድ ስቴትስ ሴኩሪቲስ ኤንድ ኤክስቼንጅ ኮሚሽን የሚባል እዛ ማስገባት አለብን እንደሱ የመሳሰለ በጣም ሰፋ እና ጠበቅ ያለ ሬጉሌሽንስ አሉ ኢትዮጵያ ቀለል ይላል እዚህ ላይ ያው ኢትዮጵያም ሄደን በኢትዮጵያ ህግ በኩል ማመስረት አለብን የካምፓኒ ማለት ነው በሱም አንዳንድ ሬጉሌሽንስ አሉ ግን ሬጉሌሽኖቹ እንደዚህ ሀገር የጠበቀ አይደለም እና እሱንም ፕሮሴስ ይሄን ያህል ከባድ አይደለም እሱን ለማድረግ ዋናው ምንድነው እዛ ያለውን ሰዎች ኢንቨስተሮች እነሱንም ማሳመን አለብን ማለት ነው በእኛ አላማ እና እሱ ላይ ነው ዋናው ፎከስ ያለው አሁንም አላማችን እንግዲህ እሱ ላይ ነው ኤምፋሳይዝ የምናደርገው ማለት ነው ስራውን ከጀመራችሁ ከተቋቋመ ጀምሮ እስካሁን ድረስ ያጋጠማችሁ እንቅፋት ወይም እክል የምትለው ነገር ካለ ምናልባት መሬት ከማግኘቱ ጋር ተያይዞ ሊሆን ይችላል ምናልባትም ደግሞ በሌላ መንገድ ካለ ስለሱ ብትነግረን እሺ ያው እስካሁን ድረስ አንድ እንቅፋት ያዘን ያው የመሬቱ ጉዳይ ነው ግን እሱም አሁን እንግዲህ ሶልቭድ ሆኗል ምንድነው ወደ 2 አመት ቅድም ዶክተር ተስፋዬ እንዳለ ወደ 2 አመት ፈጀብን ግን ያን ጊዜም ቁጭ አላለም ብዙ አይነት ፕላኒንግ ማድረግ ነበርብን ይሄንን መሬት እጃችን ሲገባ ማለት ነው እና እጃችን የገባው ካርታው እጃችን የገባው በፈረንጅ አቆጣጠር ኤፕሪል 15 2016 ማለት ነገ 2 ወር ይሆናል ማለት ነው በዚህ 2 ወር ውስጥ ኦሬዲ አንዳንድ የሚያስፈልጉትን ጂኦቴክኒካል ሰርቬይ የሚባለውን እሱን ኦሬዲ አጠናቀናል ሁሉንም ባይሆን አንዳንድ የሚያስፈልጉትን ማለት ነው ማስተር ፕላኑን ይሄ ሜዲካል ሲቲ ነው እንግዲህ አሁን ፕላናችን ሜዲካል ሲቲ ለመስራት ነው እና እሱን አሁን ለማድረግ እሱን ኦሬዲ ጨርሰናል ይሄ ማስተር ፕላኑን እና አሁን ዲዛይን ላይ ነው ያለነው ዲዛይኑን በፈረንጅ አቆጣጠር ጁን 1 ላይ ኦፊሻሊ ላንች አድርገናል እዚህም አለን የሄልት ኬር አርኪቴክትስ ኢትዮጵያም አለን አንድ ላይ ሆነው እንዲሰሩት ኦሬዲ ጀመረናል ማለት ነው ሶ እንቅፋት ያለን እሱ ብቻ ነው ያው ይሄም መሬት ያገኘነው በሊስ ነው ያው በጥሩ ዋጋ ይሄ ቅድም እንደተባለው የናሽናል ፕራዮሪቲ ፕሮጀክት ተብሎ በመንግስት ስለተያዘ በሊስ ነው ይሄንንም ያገኘነው ግን በጥሩ ዋጋ ነው ያገኘነው ያው ይሄንን አይነት ትብብር ስላገኘን በጣም ደስ ብሎናል ያው መሬት ከሌለን ይሄንን ፕሮጀክት መስራት አንችልም ማለት ነው በአሁኑ ሰዓት ሆስፒታሉ በምን ደረጃ ላይ ነው የሚገኘው ተሰርቶ ለማለቅና ኦፕሬሽን ላይ ለመድረስስ ምን ያህል ጊዜ ይፈጃል እሱስ እቅድ ምን ይመስላል ስለሱ ትንሽ በደንብ አብራራለን እሺ ያው ሆስፒታል ከየትም አይነት ህንጻዎች የሆስፒታል ዲዛይን እና ኮንስትራክሽን የበለጠ ኮምፕሌክስ የሆነ
ፕሮጀክት ነው እና አሁን ያው ቅድም እንዳልኩት የዚህ ሀገር አርኪቴክት በዚህ አይነት ብዙ ልምምድ እና ኢትዮጵያ ያሉን አርኪቴክት አንድ ላይ ሆነው ነው የምናሰራው አሁን ዲዛይኑን ጨርሰን ወደ የዚህ አመት መጨረሻ ላይ ወይ የሚቀጥለው አመት መጀመሪያ ላይ ወደ መሬት ላይ ስራውን እንጀምራለን ብለን ነው የምናስበው እንደሱም አድርገን በፍረንጅ አቆጣጠር 2018 ወደ መጨረሻ ላይ የአውት ፔሸንት ክሊኒክ እሱን ambulatory services ይሉታል እሱን ለመክፈት ፕላን ላይ ነው ከዛም በኋላ በአመቱ ደግሞ የቀረውን ሆስፒታል እንከፍተዋለን ብለን ነው የምናስበው ያው ቅድም ፕሮፌሰር ግርማ እንዳለው ሁሉንም አንደኛው ቀን አይደለም የሚከፈተው ያው ስታገርድ በሆነ አይነት ነው በፌዝ ነው የምንሰራው ማለት ነው አሁን እሱ ላይ ያለነው ዋናውኛ አሁን እንግዲህ ምን ፈልገውና ለማሳወቅ መፈልገው ይሄ የባለሙያዎች የሄልት ዶክተሮች በዚህም አይነት አላድ ሄልት ፕሮፌሽናልስ ነርስ ፋርማሲስት የመሳሰሉ ውጭ ሀገርም ካላችሁ እና ይሄና የዚህን አይነት ፕሮጀክት ለመሳተፍ ከፈለጋችሁ ዌብሳይት አለን ethioamericandoctors.com ethioamericandoctors.com እሱ ላይ ሄዳችሁ እኛን ኮንታክት ለማድረግ ትችላላችሁ ሌሎችም አይነት ይሄንን ለመርዳት ከፈለጋችሁ በሱም ላይ ልታገኙልን ትችላላችሁ በጣም ጥሩ አቶ መላኩ ንጉሴ የኢትዮ አሜሪካን ዶክተርስ ቺፍ ኦፕሬቲንግ ኦፊሰር እንዲሁም ደግሞ ጀነራል ካውንስል እዚህ ስቱዲዮአችን ድረስ ተገኝተ ይሄንን ቃለ መጠይቅ እንድናደርግልህ ፈቃደኛ ሆነ ስለተገኘ እጅግ በጣም አመሰግናለሁ እኛም በጣም እናመሰግናለን ይሄንን እድል ስለሰጠሽን እና እንግዲህ ወደፊትም ይሄንን ፕሮጀክት አድቫንስ አድርገን አንዳንድ ላይ ስንደርስም እንደገና እንደምንነጋገር ተስፋ እናደርጋለን እኔም ተስፋ አደርጋለሁ Thank you ተመልካቾቻችን በዛሬው ፕሮግራማችን እንዳያችሁት ከኢትዮ አሜሪካን ዶክተርስ ግሩፕ አመራር ጋር ነበር ፕሮግራማችንን ያካሄድ ነው ከፕሮፌሰር ግርማ ከዶክተር ተስፋይና ከአቶ መላኩ ጋር ከዚህ ፕሮግራማችን እንዳያችሁት ብዙ ፕሮፌሽናሎች አንድ ላይ ሆነው እንደ ኢትዮ አሜሪካን ዶክተርስ ሆስፒታል ያለ ትልልቅ ሜጋ ፕሮጀክቶችን በስራ ላይ ለማዋል ለመጀመርና ወደ ፊት ደግሞ በስራ ላይ ለማዋል ያሉትን ስራዎችና ውስጡ የሚካተቱትን ፕሮሰሶች ሁሉ ከዚህ ውይይት እንደተረዳችሁ ሙሉ እምነት አለኝ በሚቀጥለው ፕሮግራም በሌላ ፕሮግራም እስከምንገናኝ ድረስ ሰላም ነኝ ሰላም ሁኑ